ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ዛሬ ፕሮግራማችንን የከፈታችሁ የቻናላችን ተከታታዮች አዲስ የሆናችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ሐሙስ ፕሮግራማችን ትኩረት የሚያደርገው በምሽቱ አስደናቂ ውጤቶች በርካታ ትዕይንቶች በታዩበት የእንግሊዝ ፕሪሚየር ሊግ የሳምንቱ አጋማሽ ጨዋታዎች የሚካኤል አርቴታ አርሴናል ወደ ሳውዝ ኮስት ተጉዞ በአሜክስ አሜሪካን ኤክስፕረስ ስቴዲየም ብራይተንን ገጥሞ 1-0 በሆነ ጣፋጭ 3 ነጥብ ይዞ የተመለሰበትን የምሽቱን የሚካኤል አርቴታ አርሴናልን ድል የበለጠ ከየትኛውም ጊዜ በላይ ባለፉት የሊግ ጨዋታዎች ትልቁን አድቫንቴጅ በዋንጫ ፉክክር ላይ ትልቁን አጋጣሚና ካሁን በኋላ በአብዛኛው መመዘኛዎች ከሚካኤል አርቴታ አርሴናል ዋንጫው ሊወጣ የሚችልበት ፕሮባቢሊቲዎች በአጠቃላይ ባከተሙበት የምሽቱ ጨዋታ አርቴታና ልጆቹ እንግዲህ በአስደናቂ የመከላከል ጥንካሬ የተገኘውን አጋጣሚ በማስቆጠር በ97 ደቂቃ በተደረገ ፉክክር 1-0 በቡካዮ ሳካ 9ኛ ደቂቃ ግብ አሸንፈው ወሳኙን 3 ነጥብ ከአሜክስ ስቴዲየም ማግኘት ችሏል። በመጀመሪያ ደረጃ ወደ ያዝናቸው ነጥቦች ከመግባታችን በፊት የአርሴናል ደጋፊዎችን እንኳን ደስ አላችሁ እያልን የዛሬውን ፕሮግራም የምንጀምረው በተለይ የምሽቱ ጨዋታ ድል ዘርፈ ብዙ ትርፋማነትን ይዞ የሚመጣ አርሴናል ካሁን በኋላ በሊግ ፊክስቸር የሆነ ተአምር ካልተፈጠረ በስተቀር በቀሪ ጨዋታዎች የሊጉ ሻምፒዮን የመሆኑን እድል የበለጠ 99% ማለት ይቻላል ባሰፋበት አስደናቂ የምሽቱ አጋጣሚ አርቴታና ልጆቹ 1-0 በማሸነፍ የነጥብ ልዩነቱን ከማንቸስተር ሲቲ ጋር ወደ 7 ከፍ ያደረጉበት የጨዋታውን ብቸኛ ግብ 7 ቁጥር ለባሹ ቡካዮ ሳካ ባስቆጠረበት አርሴናል የ7 ነጥብ ልዩነት የምሽቱ ጨዋታ 7 ነበር። መለያው ሳካ ነው ግቡን ማስቆጠር የቻለው። የሳካ የማለያ ቁጥር 7 ነው። ከማንቸስተር ሲቲ ጋር በዚህ ወቅት አርሴናል በ7 ነጥብ ማስፋት ችሏል። በምሽቱ እንግዲህ ሁለቱም ክለቦች እኩል ሰዓት ዋንጫ ፉክክሩ ላይ ያሉ ማንቸስተር ሲቲ እና አርሴናል የምሽቱን ፊክስቸር አርሴናል ከሜዳ ውጪ ወደ ፈታኙ ከባዱ ስቴዲየም ወደ ብራይተን አሜክስ ስቴዲየም ተጉዞ ድል ሲያደርግ ማንቸስተር ሲቲ በሁለት እድሎች ነበር የምሽቱን ጨዋታ መጀመር የቻለ። አንደኛ ሆም አድቫንቴጅ፣ ሁለተኛ ተጋጣሚው ኖቲንግሃም ፎረስት ወቅታዊ አለመረጋጋት በውድድር ዓመቱ አሰልጣኝ በተደጋጋሚ ኑኖ ስፕሪቶ ሳንቶስ ወደ አንጂን ፖስት ኮግሉ ከዛም ወደ ሼንዳይክ አሁን ወደ አራተኛ ወደ ቪክተር ፔሬራ የተቀየረ ፍጹም አለመረጋጋት ውስጥ የሚገኘው ኖቲንግሃም ፎረስት በሆም አድቫንቴጅ የገጠመው ማንቸስተር ሲቲ በምሽቱ እንግዲህ 2-2 መለያየቱን ተከትሎ አርሴናል የተገኘውን አጋጣሚና እድል በአግባቡ በመጠቀም ካለፉት ዓመታት በርካታ ትምህርቶችን የወሰደው ሚካኤል አርቴታ ወሳኙን 3 ነጥብ በአስፈላጊው ሰዓት ከአሜክስ ስቴዲየም አግኝቶ በድል ተመልሷል። ከድሉ ጋር በተያያዘ በርካታ ነጥቦች ከጨዋታው በኋላ ሰፊ አስተያየቶች፣ በተጨማሪም ድል ያደረገውን ቡድን በከፍተኛ ሁኔታ ደግሞ በትችት የታገዘ አስተያየቶችን እየተሰጠበት ነው የሚገኘው። እንደተመለከታችሁት ጨዋታውን አርሴናል የአንድ ግብ ማርጂንን ለማስጠበቅ የከፈለው መስዋዕትነት፣ አስደናቂ መከላከል ጥንካሬ እየመራ ያለበትን ጨዋታ ለማስጠበቅ የተጓዘበትን የመከላከል ስትራክቸር እንግዲህ ከብራይተኑ አሰልጣኝ እስከ ትላልቅ ተንታኞች እስከነ ሩድ ጉሌት አንስቶ ከባድ ትችት ሚካኤል አርቴታ ላይ ቢያቀርቡም የዘንድሮ የውድድር ዓመት
የአርሴናል ድል ማድረግ ዋንጫ ማሳካት ከ23 ዓመት በኋላ በሊጉ ሻምፒዮን ለመሆን ከሚያስፈልጉ ቱሎች መካከል አንዱና ግንባር ቀደም ተደርጎ የሚቀመጠውን የጨዋታ ስታይል በአግባቡ በመጠቀም 3 ነጥብ ከአሜክስ ከፈታኙ ስቴዲዮም ማሳካት ችሏል። በዚህ ጨዋታ ዙሪያ እስቲ ሰፋ ያለ ውይይት በዚህ ፕሮግራም እናደርጋለን። ከዚህ ፕሮግራም በመቀጠል በምሽቱ ከተደረጉ ተጠባቂ ጨዋታዎች መካከል በቪላ ፓርክ ቼልሲ አስደናቂ ካምባክ አድርጎ ከመመራት ተነስቶ እንግዲህ 4-1 ያሸነፈበትን የጆዋው ፔድሮ ግሩም ምሽትን በተመለከተ የቼልሲን ድል በቪላ ላይ የተቀናጀውን ከሜዳ ውጪ በተጨማሪም ማንቸስተር ሲቲ በሜዳው 2-2 የተለያየበትን ጨዋታ እንዲሁም የአሰልጣኝ ማይክል ካሪክ የማንቸስተር ቤት የአሰልጣኝነት ዘመን በሁለት ምዕራፍ ከዚህ በፊት ቀደም ብሎ በጊዜያዊ አሰልጣኝነት ለ3 ጨዋታ ቆይታ ካደረገ በኋላ ለሁለተኛ ጊዜ በዘንድሮ የውድድር ዓመት ከሩበን አሞሪም ቦታውን ከተረከበ በኋላ እንግዲህ ማይክል ካሪክ የመጀመሪያ ሽንፈቱን በሴንት ጄምስ ፓርክ በ10 ተጫዋች የሚገኘው ኒውካስል 2-1 ማንቸስተር ዩናይትድን አሸንፏል። እነዚህን 4 ፕሮግራሞች እንግዲህ ዛሬ ከናንተ ጋር ቆይታ የምናደርግበት ትናንት ምሽት የተደረጉ የቶፕ 6 ክለቦችን አጠቃላይ ድረ ጨዋታ ነጥቦችን ዛሬ ሐሙስ ከናንተ ጋር ቆይታ የምናደርግ ነው የሚሆነው። የመጀመሪያ ክፍል ፕሮግራማችን እንግዲህ በአጠቃላይ ትኩረት የሚያደርገው ሻምፒዮና ለመሆን ከየትኛውም ጊዜ በላይ ቅርብ የሆነበትን ትልቅ ዕድል በበርካታ መመዘኛዎች ከተለያዩ አንግሎች ከወቅታዊ ብቃት ከአስተማማኝነት ቡድኑ ከያዘው ካራክተር በርካታ አቅጣጫዎችን ስንመለከት የሚካኤል አርቴታ አርሴናል በ38ኛ ሳምንት ዋንጫውን የማሳካት እድሉ 99 በመቶ ማለት ይቻላል በእጁ ያስገባበትን ወሳኙን 3 ነጥብ ከሜዳ ውጪ በአሜክስ ማሳካት ችሏል። እስቲ ይህንን ጨዋታ በተመለከተ የተለያዩ ነጥቦችን አንስተን እንወያይ። የመጀመሪያ ትኩረት የምናደርገው እንግዲህ የዛሬ ዕለት የእንግሊዝ ተነባቢ የህትመት ውጤቶች ጋዜጦች ይዘው የወጡትን ትላልቅ አርዕስቶችን መነሻ በማድረግ በውስጡ ከያዟቸው ነጥቦች ጋር ከጨዋታው በኋላ የተሰጡት አስተያየቶች፣ የአርሴናል የምሽቱ ፐርፎርማንስ፣ ያሳየው እንቅስቃሴ፣ ሚዲያው በዚህ ደረጃ ድሉን የሸፈነበትና አግባብነቱን በተቃራኒ እየተመለከቱ ከድሉ በላይ የአርሴናልን አጫወትና የበለጠ የዘንድሮ የፕሪሚየር ሊግ ዋንጫ ለማሳካት በውድድር ዓመቱ ከየትኛውም አጋጣሚ አርሴናል ካገኛቸው አጋጣሚዎች እንደምሽቱ ወሳኝና ትልቅ አጋጣሚ አግኝቶ አያውቅም በዋንጫ ፉክክሩ ላይ። ይህንንም በአግባቡ የተጠቀመበትን መንገድ እንግዲህ ድሉን የሻምፒዮናነት ጉዞውን አስፍቶ ከመመልከት ይልቅ በምሽቱ የተደረገ የ97 ደቂቃ የአርሴናልን እንቅስቃሴ በተመለከተ ነው አብዛኛው ትንተና እየወጣ የሚገኘው። ጋዜጦችን እናንተ ተመልከቱ። አብዛኛው ከፊት ገጽ ስለ አርሴናል ድልና ስለተፈጠረው የ7 ነጥብ ልዩነት ከፊት ገጻቸው የያዙ እንጂ ውስጥ የተዘረዘሩ የተጻፉ ጉዳዮች ፍጹም ከዕለቱ የፊት ገጽ አርዕስት ጋር የማይገናኝ ነው። ምክንያቱም በትችቶች የታጀበ የአርሴናልን ድል ነው እየተመለከት የምንገኘው በሚዲያው ላይ። በመጀመሪያ ደረጃ ከዚህ በፊት ይሄ ጨዋታ ካራክተር በሊጉ አልተፈጸመም ወይም በሊጉ አዲስ ካራክተር ነው እንዳንል ባለፉት ዓመታት በተለይ ከ2016 ቀደም ብሎ በነበሩ ዓመታት ውስጥ የትኛው ክለብ ነው ማራኪና ዘመናዊ እግር ኳስ ውስጥ እያንዳንዱ ንክኪ ፍጹም አስደናቂ በሆነ የበለጠ የጨዋታ ኮንትሮልና የማጥቃቱ እንቅስቃሴ በአማካይ ከ2.8 ግብ በላይ ያስቆጠረ ዳይናሚክ በሆነ አታኪንግ ሰርድ የሊጉን ዋንጫ አነሳው? ይህንን ወደኋላ መለስ ብለን ስንመለከት በወቅቱ የአርሴን ቬንገር አርሴናል ዋንጫውን በሚያጣበት ወቅት ከሚባሉ ቃላት መካከል እንደውም እናስታውሱ፣ አርሴናል የመጨረሻ ሶፍት ቡድን ነው፣ በቀላሉ ግብ ይቆጠርበታል፣ ጨዋታውን በሚፈልገው ደረጃ ይበልጣል፣ ነገር ግን ሶስተኛ የሜዳ ክፍል የተጋጣሚን የመከላከል ጥንካሬ ማለፍና ክሊኒካል አለመሆኑ ዋጋ ያስከፍላል። ስለዚህ የአርሴናል አይደንቲቲ የእግር ኳሱን ቤተሰብ የሚያዝናና የቡድኑን ስኬት ግን ከፍ የማያደርግ ቡድን ነው። ይሄ የእንግሊዝ ሚዲያ
የታወቀ ፕሮፓጋንዳም ነው። በብዙ መልኩ ደግሞ የአርሴናል የጨዋታ ስታይል ከአዋቂ እስከ ህፃናት ድረስ የሚያሾፉበት በአርሴናል አይደንቲቲ ላይ ከፍተኛ ሜሞች የሚሰሩበት ወቅት ነው። ስለዚህ ቡድኑ የሚያስፈልገውን ስኬት ሳይሆን አጨዋወቱ ላይ ነው የሚያተኩረው። ግንባታውም የተጫዋች ግዢውም ከአካዳሚ ተጫዋች አፍርቶ በከፍተኛ ደረጃ ትላልቅ ቢሊዮን ፓውንዶችን ይዘው ከመጡ ክለቦች ጋር ኮምፒት አድርጎ ለሻምፒየንስ ሊግ እግር ኳስ ለተከታታይ ውድድር ዓመት ተሳታፊ ሲሆን ከአርሴናል ያጨዋወት ስታይል ጋር ነው አርሴን ቬንገር ለእግር ኳስ ካበረከቱት ጉዳይ ይልቅ አጨዋወቱን አርሴናልን ሻምፒዮን የማያደርገው። በዚህ አጨዋወት አርሴናል በውድድር ዓመቱ ስኬታማም ውጤታማም አይሆንም እና ያን አግሬሲቭ እና ሎው ብሎክን ቡድኑ ባለመከተሉ ምክንያት በጣም የሚፈይዝበት ትችቶችን በየወቅቱ የሚያስተናግድ ስለ ኮንሲስታንሲው ሁሌም ጥያቄ ውስጥ እየገባ አካዳሚዎች ላይ ጠንክሮ መስራቱ አርሴናልን የትም እንደማያደርሰው ነበር ትንተናዎች ሲሰጠው ነበር። የሚካኤል አርቴታ አርሴናል ባለፉት 5 ዓመት የዘንድሮ የውድድር ዓመቱን ትተን ኮንትሮል አድርጎ ጨዋታን ዶሚኔት አድርጎ በተቀናጀ የጨዋታ ስታይል ድል ለማስመዝገብ ከየትኛውም የውድድር ዓመት በላይ የአርሴናል ደጋፊዎች የሚያውቁትን የተለያዩ ዓመታት በአርቴታ ውስጥ ይህን ፉትቦል ተግባራዊ ማድረግ ችሏል። ነገር ግን ቡድኑ እስከ መጨረሻ ድረስ ያልተጓዘበት የራሱ የሆነ የተለያዩ ምክንያቶች አሉ። ለምሳሌ የ2022-23ቱ የአርሴናል የጨዋታ ስታይል የሜዳ ውስጥ እንቅስቃሴ በጣም አስደናቂ፣ ማራኪ፣ በሰፊ የግብ ልዩነት የሚያሸንፍ ቡድኑ በሚታየው የሜዳ ውስጥ እንቅስቃሴ አንድን ተጋጣሚ ለማሸነፍ የሚቸገር ወይም ግብ ለማስቆጠር የሚቸገር ቡድን አልነበር። ነገር ግን በአመቱ መጨረሻ ማንቸስተር ሲቲ ሻምፒዮን ሲሆን በወቅቱም ከተነሱ ጉዳዮች መካከል የአርሴናል ቤስት ዲፌንስ ከቤስት አታክ ጋር ተመጣጣኝ አይደለም፣ ዲፌንሱ ደካማ ነው፣ አታኪ በማጥቃት ደግሞ ፕሪሚየር ሊግን ሻምፒዮን መሆን አይቻልም በሚል ከፍተኛ ትችት እየደረሰ የሚመለስ ቡድን ነው በካራክተር በማለት ከፍተኛ ትችቶችን የሚያስተናግድበት ወቅት ነው። ከዛም በኋላ በ2023-24 ቡድኑ የመከላከል ጥንካሬውን ከፍ አድርጎ በአስቆጣሪነቱ ሲቀጥል ካለው ዴብዝ ካለው ጥንካሬ አንጻር በሲቲ ደረጃ በቂ ጥራት፣ በቂ ኳሊቲ፣ በቂ የተፎካካሪ አቅም ያላቸውን ቱሎችን ባለመያዙ ምክንያትና ውስን አማራጭ በዴብዙ በኩል ከ15 ከ16 ተጫዋች ያልዘለለ የተጫዋች ጥራት ስለሌለው ቡድኑ በዛም የውድድር ዓመት ለአንደኛው ፉክክር ለትልቅ ጨዋታ የባየር ሙኒኩን ጨዋታ እንደምታስታውሱት ነው። ለሙኒኩ ጨዋታ ተብሎ አስቶን ቪላ ላይ የተወሰደው ሪስክ የአርሴናልን ሲዝን ቀየረች። በፕሪሚየር ሊጉ በሻምፒየንስ ሊጉም በሙኒክ ውጤታማ ሊሆን አልቻለም። ይሄ ደግሞ ኢንጌም ማኔጅመንትና ስለ አርቴታ ኤክስፒሪየንስ ስለ ዴብዙ የሚያስተችበት ነው። አጨዋወቱም ዲፌንሱም በበቂ ሁኔታ ተጠናክሯል። ግን በየውድድር ዓመቱ ይሄ የስፔናዊ አሰልጣኝ የሚያስተናግደው ትችትና ተቃውሞ እያሳደገ ቡድኑን እየገነባ ውጤታማ ለመሆን እየተጓዘበት ያለውን ርቀት ሳይሆን ሚዲያ የሚመለከተው ወቅታዊና ቡድኑ ላይ የሚስተዋሉ ክፍተቶች ላይ ብቻ ነበር። ትናንት ምሽት እንግዲህ የሚካኤል አርቴታ አርሴናል ጥብቅ በነበረ የመከላከል ስትራቴጂና ኢንጌም ማኔጅመንት ከጨዋታ ማኔጅመንት ጋር ተያይዞ የተለያዩ ጉዳዮች ይነሳሉ። ለምሳሌ ከዚህ ጨዋታ መጠናቀቅ በኋላ የፋቢያን ሁዝለር አስተያየት እንግዲህ በርካታ እንግሊዝ ሚዲያዎች የተስማሙበት ሁዝለር ትክክል ነው ብለው የብራይተን አሰልጣኝ ሲያደንቁ ነበር፣ ወይም አርቴታን በከፍተኛ ሁኔታ ሲያብጠለጥሉ ነበር። በምሽቱ ከጨዋታ በኋላ ድረ ጨዋታ ፕሬስ ኮንፈረንሶችን የስቱዲዮ ትንታኔዎችን ከተመለከታችሁ በቀጥታ ታርጌት ያደረጉት የምሽቱን እንቅስቃሴ እንጂ ይሄ ቡድን ለስንት ዓመት ዋንጫ እንደራቀ ዋንጫን ለማሸነፍ በዚህ ወቅት የሚያስፈልገውን አይደንቲቲ አልያዘም እየተባለ በሚወቀስበት ወቅት ላይ የጨዋታ ስታይሉን ቀይሮ ከጀመረበት የጨዋታ እንቅስቃሴ በተለየ ሁኔታ የበለጠ የራሱን መረብ ላለማስደፈር የመረጠውን የጨዋታ ካራክተር
መነሻ በማድረግ ቦሪንግ ፉትቦል በርካታ ቃላቶችን እየተጠቀሙ እያብጠለጠሉ ነው። ነገር ግን አስፈላጊውን 3 ነጥብ ለማግኘት በተለይ የነ ብራይተን አይነት ተጋጣሚ በየትኛውም ደቂቃ ጨዋታው ላይ መነሳት የሚችል እያንዳንዱ ስፔሶችን ጥቃቅን ውስን ስፔሶችን በአግባቡ መጠቀም የሚችል ፈጣን የማጥቃቱ ትራንዚሽን የበለጠ የተዋሃደና የትኛውንም የሜዳ ዲፓርትመንት ለማጥቃት ድፍረትና ኃይል በተለይ በሜዳው የሚጠቀም የጀርመን እግር ኳስን ሃይ ኢንቴንሲቲን በፕሪሚየር ሊጉ በቆየበት ዓመታት የበለጠ አዳፕት አድርጎ በብራይተን የሚታወቅበት የጨዋታ ስታይልን ይዞ ለመጣ ቡድን እንዲህ አይነት የሎ ብሎክ ስትራክቸር መጠቀሙ ሻምፒዮና ለመሆን እንዳሰበ ቡድን 100% ተገቢ ነው። የዚህ የጨዋታ ስታይል በውጮቹ ሐሳብ አብዛኛው የእግር ኳስ ቤተሰብ ወይም የአርሴናል ደጋፊ ያልሆነ ሊስማማ ይችላል። ግን አርቴታ በአርሴናል ቤት የአሰልጣኝነት ሹመት ሲቀበል አርሴናልን ወደ ስኬት እንዲያመጣ የደጋፊውን ጥያቄ እንዲመልስ የረጅም ዓመት የዋንጫ ረሃብን እንዲቆርጥ እንጂ የሌሎች ደጋፊዎችን እያስደሰተ አርሴናልን ውጤታማ እንዲያደርግ አይደለም። ለአርሴናል ነው የተሾመው፣ አርሴናል ነው። አሰልጣኙንም ውጤት ካላመጣ ከስራው ሊያሰናብት የሚችለው ውጤታማ ከሆነ የረጅም ዓመት ኮንትራት እየጨመረ በስኬቱ ልክ ከፍተኛ ደሞዞችን እየከፈለ የእግር ኳስ ስኬቱ ነው የዚህ አሰልጣኝ ዋስትና። ምክንያቱም በዘንድሮ የውድድር ዓመት መጀመሪያ አንድ ጉዳይ ላስታውሳችሁ። ቴሪ ሄንሪ በኦቨርላፕ ፖድካስት በጂሚ ካራገር በነ ጋሪ ኔቭል በነ ሮይ ኪን የሚዘጋጀው እና ኢያን ራይት ያሉበት ትልቅ ፖድካስት እንግሊዝ ውስጥ የታወቀ የቀድሞ ተጫዋቾች ከእያንዳንዱ ቡድን የተወጣጡ በጠረጴዛ ዙሪያ ትላልቅ የእግር ኳስ ባለሙያዎችን የቀድሞ ተጫዋቾችን እየጋበዙ የሚወያዩበት ትልቅ ፕሮግራም ላይ አንድ ጉዳይ አንስቶ ነበር። ታስታውሱ እንደሆነ የዘንድሮ ሲዝን ለአርሴናል ለአርቴታና ለአርሴናል የመጨረሻ ሲዝን፣ ሁለቱ አብሮ በጋራ የሚቀጥሉበት ካልሆነ የሚለያዩበት ነው። የሚቀጥሉት ስኬታማ ሲሆኑ፣ ስኬታማ መሆን ማለት ደግሞ የሊግ ካፕ ዋንጫ አይደለም፣ ሜጀር ትሮፊን በተለይ የሻምፒየንስ ሊግ እና የእንግሊዝ ፕሪሚየር ሊግ በተለይ ይላል የእንግሊዝ ፕሪሚየር ሊግ ማሳካት። በ6 ዓመት ውስጥ አርሴናልን በጥሩ ሁኔታ ገንብቷል። አብዛኛው የእግር ኳስ ቤተሰብ ይሄን ሐሳብ ያነሳል። እኔ በዚህ ሐሳብ አልስማማም። በ6 ዓመት ውስጥ የዋንጫ አይደንቲቲ ቢያንስ በየመሃሉ የሊግ ካፕ ዋንጫ አሳክቶ የቡድኑን የዋንጫ ራብ እያስታገሰ የገነባው ቡድን አይደለም። ግን በቢሊየን ፓውንድ ኢንቨስት ተደርጓል። ስለዚህ የአርሴናል ኃላፊዎች የሚታገሱበት ሲዝን አይደለም። ይሄ የመጀመሪያ ጫናውን የጀመረው ከዛ እነ ቶኒ አደምስ ታስታውሳላችሁ፣ ደክላን ራይስን አምበል ሳያደርግ አርሴናል መቼም ዋንጫ ያነሳም ብሎ ቶኒ አደምስ በቴሌግራፍ ገጹ ላይ ቃል በቃል ገልጾ ነበር። ማርኪኞል የአርሴናል ተከላካይ ክፍል ማጠናከር ብቻ በቂ አይደለም፣ አስቆጣሪ ካልሆነ ቡድኑ በእንዲህ አይነት የጨዋታ ስታይል ሻምፒዮን ለመሆን በጣም ይቸገራል። ሁሉም የቀድሞ ተጫዋቾች፣ የሚዲያ ባለሙያዎች አርሴናል ላይ የሚያወጡት የተለያየ እንከንና ቡድኑ ውጤታማ ስኬታማ እንዳይሆን ከአርሴናል ደጋፊዎች ውጪ አብዛኛው በከፍተኛ ቁጥር ማለት ይቻላል ደስተኛ አይደለም። አርሴናል ስኬታማ እንዲሆን አይፈልጉም። ይሄ በሚዲያው በኩል የምንመለከተው ትልቅ እውነታ ነውና በዚህ አይነት ውጣ ውረድ ውስጥ እያለፈ የመጣ የመጀመሪያ የአሰልጣኝነት ኤክስፒሪየንስ በአርሴናል ቤት የጀመረ ይሄ ወጣት የቀድሞ የኤቨርተን የአርሴናል የአማካይ ክፍል አስደናቂ ተጫዋች እንግዲህ በአሰልጣኝነት ዘመኑ ወደ ስኬት ከየትኛውም ጊዜ በላይ የተቃረበበትን ምሽት ነው። አስፈላጊ የሆነ የጨዋታ ካራክተር እንደዚህ አይነት የጨዋታ ስታይሎችን አንድ ቡድን ዋንጫ ሲያስቀሩ ተገቢ ነበር፣ አንድ ቡድን ደግሞ ወደ ዋንጫ ሲቀርብ ደግሞ ተገቢ አይደለም የሚል አስተያየት እንግዲህ እግር ኳስ አይደለም። ምክንያቱም በዚህ የጨዋታ ቅርጽ
የተለያዩ ጨዋታዎችን እናስታውሳለን። ለምሳሌ የጆዜ ሞሪኖ ቼልሲ ሊቨርፑል ከየትኛውም ጊዜ በላይ 2013-14 ለዋንጫ በተቃረበበት የውድድር ዓመት 3-5-2 ጆዜ በእግር ኳስ ታሪክ ተጫውቶ ማያውቀው አንፊልድ ላይ ጥብቅ የሆነ የሎው ብሎክ ስትራክቸር ተጠቅሞ በዛ ጨዋታ 3 ነጥብ ማግኘቱን ሊቨርፑልን ከዋንጫ ማስቀረቱ ብታስታውሱት አንድ ቃላ ስፔሻል ጆዜ በቃ የጨዋታውን የሚፈልገውን ካራክተር ይዞ የገባው ጆዜ ሞሪኖ ናቸው። ብሬንዳን ሮጀርስ ደግሞ ኤክስፒሪየንስ እንደሌላቸው ነው የተመለከትነው። የእንግሊዝ ሚዲያ ሁሉ የተስማማው ማንቸስተር ዩናይትድ በየትኛው አስደናቂ የጨዋታ ስታይል ነው ወይም ጨዋታን 56-57 በመቶ በአማካይ ጌምን ኮንትሮል እያደረገ ነው ሻምፒዮን ነው። እያንዳንዱን ቡድን ማንሳት እንችላለን። በካራክተር ደረጃ አስደናቂ ተቾችን በየውድድር ዓመቱ 60 በመቶ የኳስ ቁጥጥር ብልጫ ወደ 26 ሙከራዎችን ከ3.1 በላይ ኤክስጂ ክሬት እያደረገ ከሁለት በላይ ግቦችን በአማካይ ያስቆጠረ ያሸነፈ አሳማኝ ቡድን ባለፉት ዓመታት በእንዲህ አይነት ካራክተር ሳይላበስ ወይም የመከላከሉ ጥንካሬ ውጤታማ ሳይሆን ሻምፒዮን የሆነ ቡድን የለም። ፔፕ ጋርዲዮላ እንኳን በተከላካይ ስፍራው ላይ በማንቸስተር ሲቲ ከፍተኛ ኢንቨስትመንት ውስጥ ወደ 1 ቢሊዮን ዩሮ የሚጠጋ ገንዘብ ያወጣው የተከላካይ ስፍራ ላይ በአንድ ዲፓርትመንት ከ2-3 አማራጭ በላይ በክላስ ደረጃ እያቀናጀ ከጊዜ ወደ ጊዜ እያዋሃደ ነው ጋርዲዮላ ሊጉን ዶሚኔት ያደረገው። ታስታውሱ እንደሆነ ባለፈው የትራንስፌር ማርኬት ሙሉ የፋይናንስ ሪፖርት የክለቦች የተጫዋቾችን የዝውውር ዋጋ የሚተምን ትልቅ ካምፓኒ በአንድ ወቅት አንድ ጉዳይ አጋርቶ ነበር። ኔት ስፔንድ ያደረጉትና በቀጥታ ስፔንድ አድርገው በተጫዋቾች ላይ ከፍተኛ ገንዘብ አውጥተው ቡድን የገነቡ አሰልጣኝ ሁለተኛ ደረጃ ላይ ያለው አሰልጣኝ እንኳን ከፔፕ ጋርዲዮላ በእጥፉ ነው የሚያንሰው። ከ2 ቢሊዮን ዩሮ በላይ ኢንቨስት አድርጎ በ10 ዓመት ውስጥ ሊጉን ዶሚኔት ባያደርግ ነበር የሚገርመው። ስለዚህ የሚካኤል አርቴታን የቡድን ግንባታና የመጣበት ሂደት የሚያስተች የሚያስወቅስ ሳይሆን ስኬት እንደሚፈልግ ቡድን ስኬት እንደሚፈልግ ደጋፊ ይህንን ስኬት የመስጠት ትልቅ ኃላፊነት ስለተቀበለ በየትኛውም መንገድ ይሁን ይህን ዋንጫ ማሳካት ነው። በተለይ ፕሪሚየር ሊግን ዋንጫ 23 ዓመት የራቁበትና የምሽቱን የጨዋታ ቅርጽ እንግዲህ ፋቢያን ሁዝለር የመጀመሪያ ትችት የመዘዙት ከዴቪድ ራያ የሜዳ ውስጥ እንቅስቃሴ ነው። ጋዜጠኛው ስለ ጨዋታው እንግዲህ ጨዋታው እንዴት ተመለከትክ? መሸነፋችሁ በሜዳችሁ አርሴናል የመከላከል ጥንካሬው ጨዋታውን የመራበት የጨዋታ ስትራቴጂና ጠለቅ ያለ የመከላከል ስትራክቸር መጠቀሙና ከብራይተን ሲስተም ጋር በሚል ነው ጋዜጠኛው ቀጥተኛ ጥያቄ ለፋቢያን ሁዝለር ያቀረበው። ጋዜጠኛውን በመመለስ ነው እንግዲህ ይሄ ወጣት ጀርመናዊ አሰልጣኝ የትኛው ቡድን ነው በአንድ ጨዋታ 3 ጊዜ ግብ ጠባቂ ሳት ለመግደል የወደቀው? ለዚህ የተለየ ህግ እስካልተበጀለት ድረስ በዚህ የጨዋታ ካራክተር አንድ ቡድን ብቻ እየተጫወተ እንዴት ነው ጨዋታ ድል ለማድረግ የሚቻል? እኛ ብቻ ነበር ስንጫወት የነበረው። አርሴናል የራሱን ሜዳ እየጠበቀ ነው ያመሸው በሚል ቀጥተኛ ትችቱን አርቴታ ላይም የቡድኑ 3 ነጥብ ያገኘበትን መንገድ በከፍተኛ ተቃውሞ ነው ፋቢያን ሁዝለር ገና የጋዜጠኛውን ጥያቄ በትችት ነው የጀመረው። ስለ ጨዋታው ሌሎች ጉዳዮች ላይ አልገባም። 15 ደቂቃ ነው ፕሬስ ኮንፈረንስ ቆይታ ያደረገው። 15ቱን ደቂቃ ያወራው ስላጫወቱ። ነገር ግን በዚህን ሰዓት የሚያስፈልገው ለሚካኤል አርቴታና ለአርሴናል አዝናኝ እግር ኳስ ሳይሆን ወሳኙ 3 ነጥብ ነው። በዚህ የጨዋታ ስታይል ደግሞ ክለቡም አሰልጣኙም የሚተቹ ከሆነ በአመቱ መጨረሻ ስኬት ነው የአንድን ቡድን ካራክተር የሚያስታውሰው እንጂ ይሄ ቡድን በጥሩ ስታይል ተጫውቶ ብቻ ድልን እያስመዘገበ በዛ ጨዋታ
ስኬቶችን ካላመጣ ስላጫወቱ ሊወራ ይችላል እንጂ ስለ ስኬቱ አይወራም። ስለዚህ የሚያስፈልገው ደግሞ ለአርሴናል ስኬት ስለሆነ ስኬትን በየትኛውም መመዘኛ በየትኛውም የጨዋታ ስትራክቸር ማምጣት ለአርቴታ በተለይ በአንገብጋቢ ወቅት በአንገብጋቢ የውድድር ዓመት ከፍተኛ ኢንቨስትመንት በርካታ ተጫዋቾች በተዘዋወሩበት በስፖርቲንግ ዳይሬክተር ለውጥ የቡድኑ የገበያ ላይ እይታ የበለጠ ተጠናክሮ ስኬታማ ለመሆን ከፍተኛ መስዋዕትነት 8 ተጫዋቾች በተጨመሩበት ስብስብ ውስጥ አርቴታ በየትኛውም የጨዋታ ስታይል ይሁን ዋንጫን ለክለቡና ለደጋፊው ማምጣት ነው ትልቁ የአሰልጣኙ የብቃት ማረጋገጫ። ስለ ጨዋታው ስታይል ከስኬቱ በኋላ የሚወሩ ናቸው። ከስኬት በፊት ስለ ጨዋታ ስታይል የትኛውም ሲዝን ላይ የትኛውም ቡድን ዋንጫ ሲያነሳ ተነስቶ አያውቅም። የአንቶኒዮ ኮንቴ ቡድን በየትኛው የጨዋታ ስታይል ነበር 3-4-3 በቼልሲ ቤት ስኬታማ የሆነ? ጆዜ 15 ግብ ብቻ ያስተናገደው በርካታ ክሊንሺት የጠበቀበት ቤስት ዲፌንስ እየተባለ የሚወራው እኮ የጆዜ ቡድን ከዚህ የባሰ የጨዋታ ስታይል የሚከተል ከዚህ የምሽቱ የአርሴናል አጫዋቱ እኮ በጆዜ ሞሪኖ ሎው ብሎክ በጣም ተቀራራቢ ፍጹም ተቀራራቢነት የለውም። አካል ብቃትን ያማከለ ሎው ብሎክ ነው የጆዜ ከምሽቱ የባሰ። አርሴናል ምሽት ላይ አስቀያሚ እግር ኳስ ተጫውቷል ብለው ሚዲያው ከሚተቸው የባሰ የጨዋታ ስታይል። ስለዚህ ይሄ በከፍተኛ ሁኔታ የሚያወያይ አርስት አይደለም። ባይሆን በዚህ ጨዋታ ዙሪያ ከተመለከትናቸው ነጥቦች መካከል አርሴናል ገና ጨዋታው ከመጀመሩ በፊት ነው ዊሊያም ሳሊባ ጉዳት አስተናግዶ ከስብስቡ ውጭ ሆነ። የመጀመሪያው ጉዳይ ኦዲጋርድ እስካሁን አልተመለሰም። የራይስ ፊትነስ በሜዳ ውስጥ እንቅስቃሴ ያስተዋለ የራሱን ግምት ማስቀመጥ ይችላል። 100% እንዳልተሟላ ያስታውቃል። የራይስ የሜዳ ውስጥ እንቅስቃሴ ወይም የቀድሞ አይነት ኢንቴንሲቲውና ኢነርጂው ከተጫዋቹ ጋር እንዳልነበር፣ ኢንተርሴፕሽኖችን ሜዳ ማካለሉን በተገቢ ሁኔታ ሊፈጽም ይችላል። ከኳስ ጋር ያለው እንቅስቃሴና ኳስ ከእግሩ በፍጥነት እንድትወጣ ወይም በፊትነስ ደረጃው የመጨረሻ አስተማማኝ ደረጃ ላይ እንዳልነበር ወይም በተለያዩ ፔንኪለሮች ወደ ሜዳ እንደገባ በደንብ የሚያስታውቅ የራይስ እንቅስቃሴ ነው። በአራተኛ ደረጃ እንግዲህ ሳሊባን ተክቶ የገባው ክርስቲያን ሞስኬራ በጊዜ ቢጫ ካርድ ተመልክቷል። እነዚህ አራት ጉዳዮች ለምንድን ነው ትኩረት ያልተሰጣቸው? አራቱም ጉዳዮች በነገራችን ላይ ለአርሴናል የምሽቱ የመከላከል እንቅስቃሴ የበለጠ ቡድኑን ለአደጋ ተጋላጭ የሚያደርግ ነው። የሳሊባ አለመኖር ኦዲጋርድ ፋይናል ሰርድ ከሚድ ሰርድ እስከ ፋይናል ሰርድ ድረስ የሚያደርገው ፕሬሲንግ አለመኖር በኢዜ ሜዳ ውስጥ ነፃነት በሚፈልግ ተጫዋች ወደዚህ ፕሬስ ከማድረግ ኦቨርሎድ ከመፍጠር ይልቅ ከኳስ ጋር መቆየት እንደሚፈልግ ተጫዋች ሜዳ ውስጥ እንደተሰለፈ አስተማማኝ ፊትነስ ላይ የማይገኝ የቡድኑ ቁልፍ ተጫዋች ራይስ ተሰልፎ ክርስቲያን ሞስኬራ በተመሳሳይ ጨዋታው በጀመረ በጊዜ ቢጫ ካርድ ተመልክቶ አራቱም በዲፌንሲቭ አክሽን በኩል ከፍተኛ ኦቨርሎድ የሚፈጥር ነው። ግን እንደ ቡድን አርሴናል የነበረው ቅንጅት ከኋላ መስመር እያንዳንዱን የጨዋታውን እንቅስቃሴ በጥንቃቄና በንቃት ጌሙ ላይ የነበረው ኮንሰንትሬሽን በመጀመሪያ ደረጃ ያለፉትን ዓመታት የአርቴታ ቡድንን ሲወቅሱበት የነበረውን አንዱን ሜንታሊቲና ካራክተር ምሽት ላይ ነው የተመለከትነው። በመከላከሉ በኩል ጥብቅ መሆን ብቻ አይደለም፣ ጥንቃቄንና የጨዋታ ትኩረትን ጥብቅ መሆን ብቻ ከተጋጣሚ የሚመጣውን ጫና ነፃ መውጣት አይቻልም። ወይም የሎው ብሎክ ስትራክቸርን ይዞ አብዛኛውን ደቂቃ መቆየትና ለብራይተን ኳሱን መተው ከጫና ወይም ከአደጋ ነፃ አያደርግም። ሜዳ ውስጥ ያለ ኮንሰንትሬሽን መሳትም የተለያዩ የፓስ ስህተቶችም በራስ የመጫወቻ ክልል ላይ የሚወሰዱ ሪስክና አደጋን የሚጠሩ እንቅስቃሴዎችን መቀነስ በራሱ አንዱ የጨዋታ ስትራክቸር ነው። ይሄን በተሟላ ሁኔታ ከዚህ በፊት በእያንዳንዱ ክለብ ላይ የምንመለከተው የመከላከል ስትራክቸርን የበለጠ በዘንድሮ ሲዝን በጋብርኤል አልበገር ባይነትና አስደናቂ የመከላከል ንቃት ፍላጎት ከኋላ መስመር ሆኖ ቡድኑን የመምራት የራያ በኳሊቲ ደረጃ መረቡን ያለማስደፈር እነዚህ ጉዳዮች ሁሉ ተዋህደው ነው 3 ነጥብ የተገኘው። ሳካ ስላስቆጠረ ብቻ አይደለም። የሳካን ግብ ጠብቆ መቆየት በአንድ ግብ ማርጂን የተገኘ አስደናቂ 3 ነጥብ ነው።
በዚህ የቡድን አጫወት ታስታውሱ እንደሆነ ከቶትናሙ ጨዋታ ቀደም ብሎ የለንደን ደርቢ ኢዜና ቪክቶር ዮከሬስ 2-2 ግብ ባስቆጠሩበት ከሜዳ ውጪ አርሴናል 4-1 ባሸነፈበት በዛ ጨዋታ ቀደም ብለን ቅድመ ጨዋታ ግምገማ ላይ ካሁን በኋላ ባሉ ቀሪ የአርሴናል የሊግ ፊክስቸር ምናልባት በአመቱ መጀመሪያ ለምንድነው አርቴታ ሪስክ ማይወስደው? ሚካኤል ሜሪኖ ለምን ከአጥቂ ጀርባ ያጫውታል? የበለጠ ለምን ጥንቃቄን ይመርጣል? የቡድኑ ክፍት የሆነ እንቅስቃሴ የበለጠ መኖር አለበት በሚል ገና ሲዝኑ ሲጀምር በርካታ ትችቶች አርሴናል ላይ ሲሰነዘሩ በነበረው ካራክተር መጫወት አለበት ካሁን ባለ ቀሪ ጨዋታዎችን ስንል ነበር። ታስታውሱ እንደ ያን ፕሮግራም ያደመጠ ወይም ወደ ዋንጫ ጉዞ የሚል ወደ ኋላ ከተወሰኑ ጊዜያት በፊት የለቀቅነውን ፕሮግራም ወደ ኋላ መለስ ብላችሁ ተመልከቱ። አርሴናል አሰልቺውን የጨዋታ ስታይል፣ የቆሙ ኳሶች አስቆጣሪነት፣ በተዋበ ቴክኒክ ጨዋታን ዶሚኔት አድርጎ ከማሸነፍ ይልቅ ጨዋታ ላይ አስፈላጊውን 3 ነጥብ ይዞ የሚወጣበትን የጨዋታ ካራክተርና ምስል ይዞ መቅረብ አለበት። ካሁን ባለ ባሉ ፊክስቸሮች ለምን ሱፐር ዶሚናንት መሆን ዋንጫ ላያስገኝ ይችላል? የበለጠ የማያስገኝበት ቻንስ ከፍተኛ። አንድ ቡድን ዶሚኔት ሲያደርግ የሚጠቀማቸው በእያንዳንዱ የመጫወቻ ክልል የተጫዋቾች አቅም፣ የፊትነስ ደረጃ፣ አስተማማኝነት፣ ታጋይነት ከኳስ ጋር ቆይታ ባደረገ ቡድን የአንድ ቡድን የሜዳ ውስጥ እንቅስቃሴ የበለጠ እየደከመ ነው የሚመጣው። በደንብ ሜዳ ውስጥ ካስተዋላችሁ ቤስት ዲፌንስ ያለው ቡድን ወይም በጣም በመከላከል የሚቆይ ቡድን ያለውን ኢነርጂ ያክል የሚያጠቃው ቡድን ኢነርጂ የለውም። ከኳስ ጋር የሚቆይ ቡድን በርካታ ሀሳቦች አሉት ሜዳ ውስጥ። እነዚህ ሀሳቦችን ሁሉ የመተግበርና ጨዋታን የማሸነፍ እያንዳንዱን ንክኪ ነው የሚያደርገው። በዛም ወቅት እንግዲህ ከፍተኛ ኢነርጂ በርካታ ሜዳዎችን ማካለል ዶሚኔት። ነገር ግን ባፈገፈገ ቡድን ሁሌም የያዘውን ውጤት የሚያስጠብቅበት ወይስ ከራሱ የመጫወቻ ክልል በመልሶ ማጥቃት በመጨረሻ ደቂቃ ልክ በምሽቱ ጨዋታ ኖቲንጋም ፎረስት እንዳደረገው ኖቲንጋም ፎረስት ሰከንድ ሃፍ ትላልቅ እድሎችን ፈጥሮ አይደለም የተገኘውን አጋጣሚ ያስቆጥሮ ሁለት ወሳኝ አጋጣሚ ሞርጋን ጊብስ ዋይት እና ኤሌት አንደርሰን ሁለት አስደናቂ ግቦችን አስቆጥሮ አሸነፉ። ሲቲ ግን ዶሚኔት ያደረገበትን ከፍታ ብትመለከቱ ቁጥሮች ሁሉ እንዴት ማንቸስተር ሲቲ 2-2 ሊወጣ ቻለ? ሚካኤል አርቴታ በዚህ ካራክተር ያለፉትን 5 ዓመት ተጫውቷል፣ ግን የትኛውንም ስኬት ሊያስጠጋው አልቻለም። ስለ ጨዋታው ውበት ለገለልተኛው ቤተሰብ፣ ለተቃራኒም ጨዋታን በመዝናኛነት ለሚመለከት የእግር ኳስ ቤተሰብ አስደናቂ እግር ኳስ አንድ ቡድን መጫወት አለበት። ነገር ግን የአሰልጣኙ ቁጥር ለነዛ አይደለም፣ ለክለቡ ነው። ስለዚህ ክለቡ ከአሰልጣኙ የሚፈልገው መመዘኛዎች አሉ። እነዛ መመዘኛ ደግሞ አንድ ቡድን እስካላሟላ ድረስ አሰልጣኙም ለራሱ ዋስትና የለውም በስራው ላይ። አርቴታን ጫና ውስጥ ማስገብቶ ምርጥ እግር ኳስም እንዲጫወት ተፈልጎ ለምን ሴት ፒስ ይጫወታል ተብሎም አይቻልም። ውጤት ከተፈለገ ውጤት በየትኛው መንገድ መምጣት አለበት። አንደኛው ጉዳይ ደግሞ የማታው አይነት የቡድን ካራክተር ነው። በሜዳ ውስጥ ባሉ እያንዳንዱ የብራይተን ሁለቱንም 45 ተመልከቱ። ማጥቃት ሃይላይን ነው። አርሴናል በመልሶ ማጥቃት እድሎችን መፍጠር ይችላል፣ ግን ካውንተር ፕረስም በካውንተር ፕረስ መመለስ የሚችል በነገራችን ላይ የፕሪሚየር ሊግ ጠንካራው ቡድን ብራይተን ነው። መልሶ ማጥቃትም በመልሶ ማጥቃት እዛው መመለስ የሚችል ኮንትሮል አድርጎ ዝግ ባለ ቴምፖ ስትራክቸሩን ይዞ ባላንሱን ጠብቆ ቢልድ አፕን አይመራል። በአንድ መልሶ ማጥቃት ያደረጉትን ኢንተርሴፕሽን በዛው ስፔስ ላይ ድጋሚ ማጥቃት ይችላሉ። ይሄ በጀርመን እግር ኳስ የተለመደ የጨዋታ ካራክተር ነውና ፋቢያን ዙለር የቶፕ 6 ክለቦችን ከሚያሸንፉባቸው የጨዋታ ስታይሎች መካከል ይሄ ነው። ስለዚህ እንዲህ አይነት ጥንካሬ ያለውን ቡድን አስፈላጊውን 3 ነጥብ ለመውሰድ ባሉት አቅም ባለው ቴክኒክ ቀደም ብሎ ሳካ አስቆጠረ 9 ደቂቃ ላይ ያንን ውጤት ማስጠበቅ አስገዳጅ ነበር። ስለዚህ ያንን ነው የአርቴታ ቡድን በአግባቡ ተግብሮ 3 ነጥብ በማግኘት በ7 ነጥብ ከተከታዩ ማንቸስተር ሲቲ ማስፋት የቻለው። ካሁን በኋላ ባሉ ፊክስቸሮችስ አሁን የተለያዩ ካልኩሌሽኖች ይሰራሉ። ሲቲ ቀሪውን ጨዋታ ቢያሸንፍ ወደ 4 ነጥብ ይጠባል። አርሴናልን ቢያሸንፍ ወደ 1 ነጥብ ይጠባል። አርሴናል ካሁን በኋላ 2 ጨዋታ ይሸነፋል ብሎ ማሰብ
ዘበት ነው፣ የሚሸነፍ አይነት አይደለም በዚህ አጫወት። ምክንያቱም ሊጉን ለማሸነፍ ከያዘው ያጫወት መንገድ አስፈላጊውን ካራክተር አሁን ዋንጫን ለማንሳት ተላብሷል ቡድኑ። ጨዋታው ሁለተኛ 45 ላይ በደም ከተመለከታችሁ ካይ ሃቨርትን በጊዜ ነው ቀይሮ ያስገባው። ሃቨርት ከገባ በኋላ የጌሙን ኢንቴንሲቲ እና ኮንትሮል አርሴናል ነው የተቆጣጠረው ከብራይተን በላይ። ብራይተን ከፍተኛ ኳስ ፕሮሰስ ሊያደርግ ይችላል፣ ለማጥቃት ሁሉንም የሜዳ ክፍል ተጠቅሞ ሊሆን ይችላል። ግን በደንብ ከተመለከታችሁ አርሴናል ከራሱ ሜዳ ኳሶችን ሲያርቅ ታርጌት የነበረው ሃቨርት ነው። ስለዚህ በአየር ላይ ኳስ በቀላሉ ኮንትሮል አድርጎ ያን ኢንቴንሲቲ ማውረድ ይችላል። ስለዚህ ሃቨርት ተቀይሮ ከገባ በኋላ አርሴናል አንድን አደጋ ለማስተናገድ ረጅም ደቂቃዎችን ይፈጃል። ያ ደግሞ ኢንጌም ማኔጅመንት ነው። ስለዚህ የካራክተር ሊወቀስ ወይም ሊተች አይገባም። አስፈላጊውን 3 ነጥብ በአስፈላጊው ሰዓት ቀጣይ ጨዋታዎች ይዘታቸው ጥንካሬያቸውን የተለያየ መልክ ስንመለከት እንግዲህ የበለጠ ቻንሱን ሳይሆን በአግባቡ ይሄ ሊድ ለማሸነፍ የሚያስፈልገውን ቱል በአስፈላጊው ሰዓት ተጠቅሞ የመከላከል ስትራክቸር እንግዲህ በፕሪሚየር ሊጉ ዲሌይ ዘ ሪስታርትን ከተመለከታችሁ ህጉን የሚፈቅዱትን ሰከንዶች ሁሉ በአግባቡ ተጠቅሟል። ይሄን መጠቀሙ እንግዲህ የመጥፎ እግር ኳስ ባህል በሚል የሚያስወቅስ ከሆነ በዚህ ባህል ስንት አሰልጣኝ በቅርብ ዓመት ውስጥ ዋንጫ ማሳካት ይችላል? የሌስተርን ቡድን ተመልከቱ። ምን አይነት ሎ ብሎክ ነው? ከባድ ጥብቅ የሆነ በድሪንክዎተርና በካንቴ የተቀናጀ የአማካይ ክፍል በነ ሞርጋንና ሁዝ ሴንተር ባኩን ኮምፓክት ያደረገ የማሬዝና ኮቫርዲ አስቆጣሪነት ነው ማጥቃቱ ላይ ኢፌክቲቭ የምናየው ጉዳይ። ኦልብራይተን በላይ በኩል የሚጫወተው ተጫዋች እኮ በመመላለስ ባህሪው ነው የሚደነቀው እንጂ በአታኪንግ ሰርድ እንቅስቃሴው አይደለም። ኮንቴ ዋንጫ ሲያነሳ ከነበሩት ጥንካሬዎች መካከል ማቲችና ካንቴን እኮ ነው አማካይ ክፍል ላይ ተጠቀሙ፣ ሁለት አንድ አይነት አማካዮች። ስለዚህ አርቴታ በዚህ ካራክተር ዋንጫ ለማንሳት ከየትኛውም ጊዜ በላይ መቃረቡ ሊያስተቸው ሳይሆን ቡድኑ ከሚፈልገው ስኬት አንጻር ውጤታማ መሆኑን ነው ማረጋገጥ ያለበት። ለማንኛውም በሲዝኑ ትልቁን አጋጣሚና እድል 100% በአግባቡ በመጠቀም ከአሜክስ ወሳኙን 3 ነጥብ በአስፈላጊው ሰዓት ሲቲ በተንሸራተተበት ሲቲ ነጥብ በጣለበት ምሽት አርሴናል ድል በማድረግ ወደ ዋንጫው የበለጠ የቀረበበት ምሽት በ7 ነጥብ ልዩነት ያስመዘገበበት የጨዋታ የመጨረሻ ሊጉ መጠናቀቂያ ጥቂት ጨዋታዎች በፊት የተደረገ ጣፋጭ ድል ነው። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቼልሲ አስደናቂ ድል በሊያም ሮስ ሲኒየር በኡናይ ኤምሪ ላይ የተቀናጀቱን ፕሮግራም ይዘን እንመጣለን። እስከዛው ድረስ ሰላም ቆዩ።